ኢየሱስ ላንቺ አማራጭ ሐሳብ የለውም። ጊዜ ሄደ ብለሽ የማይሆን ሪሌሽንሺፕ ውስጥ እንዳትገቢ፣ አማራጭ ሐሳቦችሽን እንዳትከተይ፣ ዘመን ሄዷል ብለሽ የራስሽን አጋር ወደ ድንኳንሽ እንዳታመጪ፣ ነገ በማትወጪው ኬዝ ውስጥ እግርሽ ከሚገባ እሱ ላንቺ አማራጭ ሐሳብ አይደለም ያለው፣ መፍትሄ ነው ያለው። ኢየሱስ ለኔ አማራጭ ሐሳብ የለውም፣ መፍትሄ ነው ያለው። ሁልጊዜ ቦታና ሲዝን የእግዚአብሔርን የአሰራር ማብራሪያ ያበላሹብናል። እኛ ክብላችሁ አጀብ ሲበዛ፣ ሰው ሲደውልልን፣ ጥሩ ሁኔታ ላይ ስንሆን፣ በጣም አክሰሳችን አሪፍ ሲሆን እግዚአብሔር እየሰራም ይመስለን፣ በሮች ሲዘጉ፣ ሰዎች ሲጠፋ፣ ነገር ሲበላሽ እግዚአብሔር ስራ ያቆመ ከሆነ ይመስለን። የእግዚአብሔርን ስራ ራሱ የምናብራራው ከሁኔታ አንጻር ነው። ይህንን እውነት፣ ይህንን ቃል፣ ይህንን መንፈስ እየተካፈላችሁ ባላችሁ ሁሉ ላይ ሰዎች ከሰጧችሁ የአማራጭ ሐሳብ እናንተ ለራሳችሁ ካሰባችሁት የአማራጭ ሐሳብ ወጥታችሁ እርግጠኛ ከሆነው ከጌታ መፍትሄ ጋር ትገናኛላችሁ። እግዚአብሔር ይባረክ። ደግሜ እላችኋለሁ፣ እንግዲህ ቅድም ኩኪሻ ስታውጀው የነበረውን ሐሳብ ነው በእግዚአብሔር ቃል ውስጥ ማካፈላችሁ። አሁን ያነበብኩት የመጽሐፍ ቅዱስ ክፍል ደቀ መዛሙርት ወደ ኢየሱስ ክርስቶስ መጥተው አንድ ነገር ያሉበት ፓርት ነው። ቦታው ምድረ በዳ ነው፣ ጊዜው ደግሞ መሽቷል፣ ህዝቡን እንዲሄድ አሰናብት ብለው የተናገሩበት የመጽሐፍ ቅዱስ ክፍል ነው። ኢየሱስም ወርዶ እንደዚህ ያላቸው፣ እኔ እንዲሄዱ አልፈልግም፣ የሚበሉትን ምግብ እናንተ ስጧቸው አለ። ይህንን ቃል ከተናገረ በኋላ ደቀ መዛሙርት መልሰው እንደዚህ ያሉት ይላል፣ ከ5 እንጀራና ከ2 ዓሣ በቀር እኛ እጅ ላይ የለም አሉት ይላል። ህዝቡን በሳር ላይ አስቀምጦ አለ። ያንን እንጀራና ያንን ዓሣ ባርኮ ለደቀ መዛሙርቱ ሰጣቸው። ደቀ መዛሙርቱም ለህዝቡ ሰጡ። ህዝቡም በልቶ ጠገበ ይልና ባይብል የተረፈውን የእንጀራ መጠን እንኳን እስከ ቁርስራሹ ይናገራል። በጣም እንድትሰሙኝ ይፈልጋሉ። እዚህ ፓርት ላይ በዚህ ቀን እግዚአብሔር በልቤ ውስጥ ያስቀመጠው መልእክት ምንድን ነው? የቦታው ምድረ በዳነትና የጊዜውን መምሸት ተመልክተው ደቀ መዛሙርት ወደ ኢየሱስ ክርስቶስ መጥተው ስለ ህዝቡ ጉዳይ እንደዚህ አሉት፣ ቦታው ምድረ በዳ ስለሆነ ጊዜው ስለመሸ ይህንን ህዝብ ወደ ከተማዎች ሄዶ ለራሱ ምግብ እንዲገዛ አሰናብታሉት ይላል። ሰሞን ሁልጊዜ በሰዎች ህይወት ውስጥ ምድረ በዳ የሚባል ነገር ሲፈጠር፣ በሰዎች ህይወት ውስጥ ምሽት የሚባል ነገር ሲፈጠር፣ ሁልጊዜ በእንደዚህ አይነት ወቅቶች ውስጥ የምድረ በዳን ቦታና የጊዜን መምሸት ተመልክተው ሁልጊዜ የሚከፈቱ የሰዎች አንደበቶች አሉ። ሁልጊዜ የሚነገሩ የሰዎች ቃላቶች አሉ። እንድትሰሙኝ ይፈልጋሉ። በህይወታችን ውስጥ ምድረ በዳ ውስጥ ስንገባ፣ በህይወታችን ውስጥ ምሽት ሲመጣ፣ የጊዜ ማለፍ፣ የእድሜ ማለፍ፣ የምሽት መምጣትን ተመርኩዞ በእኛ አይምሮ ውስጥም የሚፈጠር ነገር አለ። ሰዎችም አንደበቶቻቸውን ከፍተው ያለበት ቦታ ምድረ በዳ ስለሆነ በህይወት ጊዜ ስለመሸብህ ብለው በእኛ ህይወት ውስጥ ሁልጊዜ ይዘዋቸው የሚመጡ የአስተያየት ሐሳቦች፣ የኮሜንት ሐሳቦች አሉ። በዘመናት መካከል በምድረ በዳና በጊዜ መምሸት ውስጥ የሚፈጠሩ የኮሜንት ላይፎች ቀላል ህይወቶች አይደሉም። በዚች ጥቂት የአገልግሎት ዘመኔ ውስጥ አማኞችን በከፍተኛ ሁኔታ ከሚከስና ከእግዚአብሔር ሐሳብ ከሚያወጣ ነገር ውስጥ አንዱ መሽቶብሃል የሚል ንግግር ነው። አንተ እኮ መሽቶብሃል፣ ምንም ማድረግ አትችልም የሚል
አሁን አንተ መሽቶባል፣ ለህይወት መሽቶባል፣ ለግንኙነት መሽቶባል፣ ለሜሬጅ መሽቶባል፣ ለለውጥ መሽቶባል፣ ለስኬት መሽቶባል የሚባል ነገር በእያንዳንዱ የህይወት አቅጣጫዎቻችን ላይ ሰዎች በእኛ ላይ የሚያመጧቸው የንግግርና የቃላት ሐሳቦች ናቸው ወገኖች። ይሄ ጊዜ ሁለት መሰረታዊ ነገሮች በአንድ ጊዜ መጡበት ጊዜ ነው። አንደኛ ምድረ በዳ፣ ሁለተኛው ደግሞ መሽቷል። እነዚህ ነገሮች በአንድ ጊዜ በሰዎች በዚህ ትውልድ መካከል የተፈጠሩ ችግሮች ናቸው። ምድረ በዳ ሆኖ ጊዜው ባይመሻ አንድ ነገር ነበር። ጊዜው መሽቶ ቦታው ጥሩ ቢሆን ደግሞ ሌላ ነገር ነበር። ይሄ ኢትዮጵያዊ እንደሚል ሰኔና ሰኞ ተገናኘብኝ እንደሚል ምድረ በዳው ምሽቱ እኩል የተገናኘበት ሰዓት ነው ወገኖች። በዚህ ሰዓት ከዚህ ምድረ በዳ አንፃር ከጊዜው መምሸት አንፃር ደቀ መዛሙርት መጥተው ከቦታው አንፃርና ከጊዜው አንፃር ህዝቡን ማሰናበት አለበት የሚል ጥያቄ አቀረቡ ወገኖች። እንድሰሙኝ ይፈልጋለሁ። እንደ ቅድም እንዳልኳችሁ ፓርት 2 ነው የምሰብካችሁ ወገኖቼ። ስንቶቻችንን ባለንበት ምድረ በዳና በጊዜ መምሸት ውስጥ ምክንያት ጠላት፣ ወዳጅ፣ ሁኔታ፣ የቅርብ የሩቅ የምንላቸው ሰዎች በእኛ የህይወት አክሰስ ውስጥ ሐሳብ እየሰጡ ያሉት። ሁልጊዜ የጊዜ መምሸት የሐሳብን ዓለም ይከፍታል። የጊዜ መምሸት ያስተያየትን ዓለም ይከፍታል ወገኖቼ። እንደምታውቁት ሳራ እሷ ጊዜ እንደመሸባት ስታስብ፣ አጠገቧ ያለችው አጋር ጊዜዋ ገና እንደሆነ ስታስብ፣ በዛ ሞመንት ውስጥ ነው አብርሃምን ወደ አጋር ያስገባቸው ወገኖቼ። በሰዎች ህይወት ውስጥ ጊዜ እንደመሸ ሲታሰብ፣ ላይፍ ምድረ በዳ ውስጥ እንዳለ ሲታሰብ፣ የምድረ በዳ ህይወት፣ የምሽት ህይወት፣ መውጫና መግቢያ፣ መሄጃና መመለሻ እስክናጣ ድረስ እኛም በእኛ አይምሮ ውስጥ ብዙ ሐሳቦች ይፈጠራሉ። ሁኔታዎችም በእኛ ህይወት ውስጥ ብዙ ሐሳቦችን ይዘው ይመጣሉ። የማያቋርጡ ሐሳቦች ይከፈታሉ በእኛ ውስጥ። አራንተ ሰውዬ የሊሊን እየዘመርክ መሽቶብሃል የሚል ስንት አማኝ አለ? አራንተ ሰውዬ ያለበት ቦታ ከባድ ስለሆነ የሚቀጥለው ነገር ያሰጋኛል የሚል የብዙ ሰዎች የሐሳብ አስተያየት መስጫ ቦታ እስክንሆን ድረስ የቦታና የጊዜ ጉዳይ ወገኖቼ በእኛ ህይወት ውስጥ የሰዎችን እነዚህ ሰዎች ኢየሱስን ተከትለው ወደ ምድረ በዳ ገብተው ያሉበት ቦታ ምድረ በዳ ሲሆን ጊዜው ሲመሽ ደቀ መዛሙርት ወደ ጌታ ወደ ኢየሱስ መጥተው እንደዚህ ያሉት፣ ጌታ ሆይ ያሉት፣ ቦታው ምድረ በዳ ስለሆነ ጊዜው ስለመሸ ይህንን ህዝብ ወደ ከተማዎች ሄደው ምግቡን እንዲገዙ ህዝቡን አሰናብታሉት። አሁን ወደ ዋና መልእክቴ እየመጣው ነው። ብዙ አላቆያችሁም ስሙኝ። ምንድነው ደቀ መዛሙርት እያሉ ያሉት ብላችሁ ብትሰሙ፣ ቦታው ምድረ በዳ ስለሆነ ጊዜው ስለመሸ ወደ ከተማ ሄደው ለራሳቸው ምግብን እንዲገዙ ህዝቡን አሰናብታሉት። እዚህ ጋር ነው ያለው የሜሴጅ ሐሳብ። ከቦታው ምድረ በዳ አንፃርና ከጊዜው መምሸት አንፃር ደቀ መዛሙርት ለኢየሱስ በህዝቡ ጉዳይ ላይ አማራጭ ሐሳብ ይዘው መጡ። ኦፕሽን ይዘው መጡ። ምን አይነት ኦፕሽን ይዘው መጡ? ወደ ከተማ ሄደው ምግብ እንዲገዙ። ምን አይነት የአማራጭ ሐሳብ ይዘው መጡ? ወደ ከተማ ሄደው ራሳቸውን የሚለውጡበት፣
ለራሳቸው የሚሆን ምግብን የሚገዙበትን መንገድ እንዲያመቻቹ አማራጭ ሐሳቦችን ይዘው መጡ። ስሙኝ፣ በላይፍ በህይወት ውስጥ ሁልጊዜ ቅዱሳን ተቋርጧል አይደል? ቤዝዬ ተቋርጧል። ፓስተር እየተቆራረጠ አሁን ካለበት ከተማ ወደ ሌላ ሀገር ብትሄድ አሁን ያለበትን ሁኔታ ማስተካከል ትችላለህ የሚል አማራጭ ነው። አሁን ካለበት ሁኔታ ወደ ሌላ ቦታ ብትሄድ ከዚህ ይስተካከላል የሚል አማራጭ ሐሳብ። ሁልጊዜ የጊዜና የጊዜ መምሸትና የቦታ ምድረ በዳነት በእኛ ህይወት ውስጥ ሰዎች አማራጭ ሐሳብ ይዘው እንዲመጡ የአማራጭ ሐሳብ ኦፖርቹኒቲ ይከፍትላቸዋል። እነዚህ ደቀ መዛሙርቶች ቦታውን ተንተርሰው አንድ፣ የጊዜውን መምሸት ተንተርሰው ሁለት፣ አማራጭ ሐሳብ ይዘው መጡ። አማራጩን ሐሳብ ለኢየሱስ በነገሩት ጊዜ ኢየሱስ ግን እንደዚህ አለ፣ እኔ አላሰናብታቸውም አለ። አላሰናብታቸውም፣ እናንተ የሚበሉትን ስጧቸው አለ። እነሱም ከ5 እንጀራና ከ2 ዓሣ በቀር ሌላ ነገር የለንም አሉ። አሁን እሱን አንጡትና ህዝቡን ሳር ላይ አስቀምጡ አላቸው ይላል። የዚህ ቀን መልእክትህ ፓስተር ባዬ ምንድን ነው ብትሉኝ፣ ኢየሱስ ለእናንተ አማራጭ ሐሳብ ሳይሆን ያለው መፍትሄ ነው ያለው ልላችሁ ነው የመጣሁት። ሰዎች ለእናንተ አማራጭ ሐሳብ አላቸው፣ እናንተ ለእናንተ አማራጭ ሐሳብ አላችሁ። ኢየሱስ ግን ለእናንተ መፍትሄ አለ። የዚህ ቀን መልእክቴ ነው ባይዘው ከታች ያላችሁ ሰዎች ይህንን ብትጽፉልኝ ደስ ይለኛል። ኢየሱስ ለእኔ አማራጭ ሐሳብ ሳይሆን ያለው መፍትሄ ነው ያለው ያላችሁ እንድጽፉ ፈልጋለሁ። ወይንም በእንግሊዝኛው ጌታ ለእኔ ኦፕሽን ሳይሆን ያለው ሶሉሽን ነው ያላችሁ ጻፉ። ባይዘው ኢየሱስ ለእናንተ አማራጭ ሐሳቦች አይደለም ያለው መፍትሄ ነው ያለው። መፍትሄ ነው ያለው። መፍትሄ ነው ያለው። ኢየሱስ መፍትሄ ነው ያለው። ጻፉልኝ ከታች ባይዘው ከታች ጌታ ለእኔ አማራጭ አይደለም ያለው መፍትሄ ነው ያለው እያላችሁ ጻፉ። ጌታ ለእኔ ኦፕሽን አይደለም ያለው ሶሉሽን ነው እያላችሁ ጻፉ። ብዙ ሰዎች ለእናንተ፣ ቤተሰብ ለእናንተ አማራጭ ሐሳብ ነው ያለው። ጓደኛ ለእናንተ አማራጭ ሐሳብ ነው ያለው። አገልጋይ ራሱ ሳይቀር ለእናንተ አማራጭ ሐሳብ ነው ያለው። የቅርብ የምትሉት ሰዎች ለእናንተ አማራጭ ሐሳብ ነው ያለው። የሩቅ የምትሉት ሰዎች ለእናንተ አማራጭ ሐሳብ ነው ያለው። ኢየሱስ ግን አማራጭ ሐሳቦች ሳይሆን ያሉት መፍትሄ ነው ያለው። መፍትሄ ነው ያለው። መፍትሄ ነው ያለው። በዚህ ማታም ከአማራጭ ሐሳቦች ጋር ሳይሆን ከመፍትሄ ጋር ትገናኛላችሁ። መፍትሄ ይሆናል። መፍትሄ ይሆናል ወገኖቼ። የተቆረጡ መፍትሄዎች በጌታ በኢየሱስ ክርስቶስ ስም ሕይወታችሁን ያገኘዋል። የተቆረጡ መፍትሄዎች ወደ መንገድ ሀገር ቢቀይሩ እኮ ምግብ ሊበሉ ይችላሉ። ቸርች ቢቀይሩ እኮ ውጤት ሊያመጣ ይችላሉ። ጓደኛ ቢቀይሩ እኮ አሁን ካሉበት አክሰስ ይወጣሉ የሚል 1 2 3 4 5 ብዙ የአማራጭ ሐሳቦችን በዚህ ትውልድ ላይ ይዘው መጡ። ያሉበት ቦታ ምድረ በዳ ነው። ጊዜው መሽቷል። የከተማ አማራጭ አለ አሉ። ወደ ከተማ ቢሄዱ ምግብ አለ አሉ። ወደ ከተማ ቢሄዱ ለውጥ አለ አሉ። ወደ ከተማ ቢሄዱ ፍሬ አለ አሉ። ወደ ከተማ ቢሄዱ አሁን ካሉበት ሁኔታ የተሻለ ነገር ያገኛሉ አሉ። አማራጭ ሐሳባቸውን ተናግረው በጨረሱ ጊዜ ኢየሱስ እንደዚህ አለ፣ እኔ ለተከተለኝ ትውልድ አለ፣ እኔ ለተከተለኝ ትውልድ አማራጭ ሐሳብ የለኝም አለ። እኔ እስካሁን ከኔ ጋር ላሉ ትውልድ አማራጭ ሐሳብ አይደለም ያለኝ አለ፣ መፍትሄ ነው ያለኝ አለ። ኢየሱስ ለኛ አማራጭ ሐሳብ የለውም፣ መፍትሄ ነው ያለው። ወደዛ ሂዱ የማይል፣ ወደዚህ ሂዱ የማይል፣ ከንተን ጀምሮ የማይል፣ ከንተን ቀጥሎ የማይል፣ ወደ ከተማ ሂዱ የማይል፣ ሀገር ቀይሩ የማይል፣ ሀጉር ቀይሩ የማይል አማራጭ ሐሳቦች ሳይሆን መፍትሄ ያለው፣ መፍትሄ ያለው። የዚህ ቀን መልእክት ይሄ ነው። ኢየሱስ ለኛ አማራጭ ሐሳቦች አይደለም ያሉት፣ መፍትሄ ነው ያለው። ሰዎች የአቅም እጥረት ስላለባቸው አማራጭን ይሰጣሉ። ሰዎች
የአቅም ጉድለት ስላለባቸው አማራጭ ይሰጣሉ። ሰዎች ምድረበዳን ስለሚያዩ አማራጭ ሐሳብ ይሰጣሉ። ሰዎች የጊዜውን መምሸት ስለሚያዩ አማራጭ ሐሳብ ይሰጣሉ። እሱ ግን ለኛ አማራጭ ሐሳብ የለውም። መፍትሄ ያለው ኢየሱስ፣ መፍትሄ ያለው ኢየሱስ፣ መፍትሄ ያለው ኢየሱስ። ደቀ መዛሙርቶቹ ቦታው ምድረበዳ ነው፣ ጊዜው መሽቷል፣ ስለዚህ ህዝቡ ወደ ሌላ ከተማ ይሂድ የሚል የአማራጭ ሐሳባቸውን የአማራጭ ቢፊያቸውን ደርድረው ከጨረሱ በኋላ ኢየሱስ እንደዚህ አሉን፣ ወደ ከተማዎች አለካቸውም አለ። የእናንተን አማራጭ ሐሳብ አልቀመጥም አለ። እኔ ለነሱ ያለኝ አማራጭ ሐሳብ ሳይሆን መፍትሄ ነው ያለኝ አለ ኢየሱስ። this is the message by the way። በቃ ይሄ ነው የመልእክቴ አንኳር ሐሳብ። ጌታ ለእናንተ አማራጭ ሐሳብ ሳይሆን መፍትሄ ነውና ያለው። አይዟችሁ ልላችሁ ነው የመጣሁት። በቃ ይሄን ልላችሁ ነው የመጣሁት። አማራጭ ሐሳብ ሳይሆን ያለው መፍትሄ ስለሆነ ያለው አይዟችሁ ልል ነው የመጣሁት። ስሙኝ። ደቀ መዛሙርቱ ያሉበትን ቦታ አይተዋል፣ ምድረበዳውን። ደቀ መዛሙርቱ ያለውን ጊዜ አይተዋል፣ ምሽቱን። ካሉበት ቦታ ይልቅ ከመሸው ጊዜ ይልቅ ያለው ጌታ ይበልጣል። በሕይወታችሁ ውስጥ ካላችሁበት ምድረበዳ ይልቅ መሽቷል ተብሎ ከሚወራበት ወሬ ይልቅ ያላችሁ ጌታ ይበልጣል። ጻፉ ይሄንን። ካለውበት ቦታና ካለውበት ጊዜ ይልቅ ያለኝ ጌታ ይበልጣል እያላችሁ ያለኝ ጌታ ይበልጣል በሉ። ያላችሁ ጌታ ይበልጣል። ቦታው ምድረበዳ ነው፣ ከቦታው ይልቅ ያላችሁ ጌታ ይበልጣል። ጊዜያችሁ መሽቷል፣ ከጊዜው ይልቅ ያላችሁ ጌታ ይበልጣል። ደቀ መዛሙርቶቹ አንዳንዱ ቦታውን ማብራራት ይችላል፣ አንዳንዱ ጊዜውን ማብራራት ይችላል። ከቦታው ይልቅ ከጊዜው ይልቅ የሚብራራ ጌታ አለ ወገኖቼ። የሚብራራ የቦታ ሁኔታ የማይዘው ጌታ አለ። ቦታ ለኛ እንጂ ለጌታ አይደለም። ባይዘው ምሽት ለኛ እንጂ ለጌታ አይደለም። በቦታ ሊሚቴሽን ውስጥ የማይገባ በጊዜ ሊሚቴሽን ውስጥ የማይገባ ኢየሱስ አለ ወገኖቼ። ኢየሱስ አለ። ዶንት ቢ ዲፋይን። ቦታውን ዲፋይን አታድርግልኝ። ዲፋይን አታድርግ። ቦታውን ዲፋይን አታድርግ። ጊዜውን ዲፋይን አታድርግ። ከቦታ በላይ ጌታ አለ። አንተ ከምሽቱ በላይ አንተ ጌታ ያለ አምላክ ነህ። ጌታ አለ ባይዘው ጌታ። ለዚህ እኮ ነው እግዚአብሔር ወደ አብርሃም መጣ የ99 ዓመት በሆነ ጊዜ ነው። የመጀመሪያውን ፓርት ብታዩት መጀመሪያ መውለድ እንደማትችለው ያሰበችው ሳራ ስለነበረች ሳራ አጋር ጋር አስገባችው አብርሃም ከአንድ ልጅ ይዞ ወጣ። በሁለተኛው ተርም ግን አብርሃም ራሱ መውለድ አይችልም ነበር። ለዚህ ነው እነዛ ሶስት አካላት ወደ አብርሃም በመጡ ጊዜ የሚቀጥለው ዓመት ሚስት ሶራ ልጅን ትወልዳለች ሲሉት ሳራ ከድንኳን ጀርባ እንደዚህ አለች ይላል፣ በውኑ ለጌታዬ ለአብርሃም ፍቶት ይሆንለታልን አለች። ያኔ ሳራ የመጀመሪያው መውለድ አትችልም። ራሱ አብርሃም ግን ይሞክር ነበር፣ ይችል ስለነበረ ከአጋር ውጤት አምጥቷል። አሁን ግን ራሱ አብርሃም አይችልም። ሳራ መውለድ አትችልም፣ አብርሃም መውለድ አይችልም። ሁለቱም መውለድ በማይችሉበት ጊዜ፣ ሁለቱም በመሸባቸው ጊዜ፣ ሁለቱም ዘመን ባለፈባቸው ጊዜ እግዚአብሔር እንደዚህ ሲል መጣ ይላል። አብርሃምም የ99 ዓመት ሰው በሆነ ጊዜ እግዚአብሔር እንደዚህ ሲል መጣ፣ እኔ ኤልሻዳይ ነኝ። አብርሃም አንተ አትችልም? አዎ እኔ እችላለሁ። ሳራ አትችልም? አዎ እኔ እችላለሁ። ወገኖቼ እኛ ነን እንጂ ያልቻልነው እሱ ይችላል። ባይሰው ደግሞ የኛ አለመቻል የሱን ችሎታ ይገልጠዋል እንጂ የሱን ችሎታ አይዘውም። በመሰረቱ ወገኖቼ የእግዚአብሔርን ሁሉን ቻይነት በሕይወታችሁ በሙላት ማየት ከፈለጋችሁ ወይ አልችልም ማለት አለባችሁ፣ ወይ ወደማትችሉበት ስቴፕ መድረስ አለባችሁ። አልችልም የሚል ቃል ሰው ሲናገርና ወደማይችልበት ስቴፕ ሰው ሲደርስ ያን ጊዜ እሱ ሁሉን ቻይነቱን ያሳየናል። ቦታ የማይዘው ጌታ አለ፣ ምሽት የማይዘው ጌታ አለ። ያለውበት ቦታ ምድረበዳ ቢሆንም በሕይወቴ ጊዜ ቢመሸሽብኝም የቦታ ሁኔታና የኔ ምሽት የማይዘው ጌታ በኔ ቦታና በኔ ምሽት ውስጥ
ይሄን ልሰብክ ነው የመጣሁት ዛሬ ወገኖቼ። አማራጭ ሐሳብ የለውም ለእናንተ እሱ መፍትሄ ያለው። ደቀ መዛሙርቶቹ ለህዝቡ አማራጭ ሐሳብ ይዘው ይመጡ፣ ወደ ከተማ ሄደው እህል ይግዙ የሚል። ኢየሱስ ግን አማራጭ ሐሳብ ይዞ አልመጣም፣ መፍትሄ ይዞ መጣ። ያለሽበት ቦታ እጅግ ላስጨነቀሽ ላንቺ ለእህቴ ጊዜው መሽቷል የሚል የጊዜ ስብከት ጊዜ የሚሰብክሽ አንቺ የኔት ዘመን የሚሰብክሽ አንቺት ዘመዶችሽ ጊዜን እያነሱ የሰበኩሽ ያለሽ አንቺ የኔት ሰሜኝ የቦታው ምድረ በዳነት የጊዜውን መምሸት ተንተርሶ ደቀ መዛሙርቶች ወደ ከተማ ይሄዱ የሚል አማራጭ ሐሳብ ሲናገሩ ኢየሱስ ግን ለዚህ ህዝብ ያለኝ እኔ አማራጭ ሐሳቦች አይደለም አለ፣ መፍትሄ ነው ያለኝ አለ። ይህንን አውጁ፣ ዛሬ አውጁ በላያችሁ ላይ። ጌታ ለኔ አማራጭ ሐሳብ የለውም መፍትሄ ያለው እያላችሁ አውጁ። ባይዘው መፍትሄ ያለው ኢየሱስ መፍትሄ ያለው ያ በመጽሐፍ ቅዱስ የተጻፈው ትውልድ በምድረ በዳና በመሸ ጊዜ ውስጥ መፍትሄ እንዳየ፣ አሁን ደግሞ ይሄ ትውልድ እኔ ነኝ። በምድረ በዳ ላይ የጌታን መፍትሄ የማየው ትውልድ እኔ ነኝ። በመሸ ሰዓት ላይ መፍትሄን የማየው ትውልድ እኔ ነኝ። እሱ ለኔ አማራጭ ሐሳብ የለውም መፍትሄን ያለው። አይዞሽ የኔት፣ አይዞ የኔ ወንድም፣ አይዞ። የቦታ ሁኔታ ልብን ያውረድብህ። አይዞሽ፣ የጊዜው መሄድ ተስፋ ያስቆርጥሽ። እሱ ላንቺ አማራጭ ሐሳብ ሳይሆን ያለው መፍትሄ ነው ያለው። ስሙኝ፣ ኢየሱስ ለኔ አማራጭ ሐሳብ ሳይሆን መፍትሄ ከሆነ ያለው መፍትሄውን እንዴት ነው የሚያሳየኝ? ሶስት ነገር ተናግሬ ጨርሳለሁ። እሱ ለኔ አማራጮች ሳይሆን መፍትሄ ከሆነ ያለው መፍትሄውን እንዴት ነው የሚያሳየኝ? መፍትሄውን እንዴት ነው የሚያደርግልኝ? መፍትሄውን እንዴት ነው? እሱ ለኔ አማራጭ ሐሳቦች ሳይሆን ያሉት መፍትሄ ከሆነ ያለው ለህይወቴ እንዴት ነው መፍትሄ የሚያደርግልኝ? ሲሪየስ ለሆነው ጉዳይ እንዴት ነው መፍትሄ የሚያደርግልኝ? ለጸሎቶቼ፣ ለጥያቄዎቼ እንዴት ነው መፍትሄ የሚያደርግልኝ? ሶስት ነገር ተናግሬ ጨርሳለሁ። ይኸውላችሁ የመጀመሪያ ፓርት ኢየሱስ እንደዚህ አለ። ቦታው ምድረ በዳ ነው፣ ጊዜ መፍሽቷል፣ ህዝቡን አሰናብት ሲሉት አይ አላሰናብትም ለዚህ መፍትሄ አለኝ ሲል 5 እንጀራና 2 ዓሣ አለን ሲሉት አሁን ህዝቡን አስከቱልኛል። አንደኛ ኢየሱስ መፍትሄን ሲያደርግላችሁ አንደኛ መፍትሄን የሚያደርግላችሁ አሳርፏችሁ ነው። አቅበዝብዟችሁ አይደለም፣ አሳርፏችሁ። የሱ መፍትሄ የሚጀምረው እኛን በማሳረፍ ነው። ይህን ስሙኝ። እቺ ዓለም ስትቅበዘበዝ ነው ውጤት የሚመጣው ትላለች። የመንግስቱ ዓለም ግን ስታርፍ ነው መፍትሄ ይሆናል የሚለው። ይኸውላችሁ መንፈሳዊ ነገርን በዚህ ዓለም ፐርስፔክቲቭ መጠበቅ ከባድ ጉዳይ ነው። እቺ ዓለም ስትንቀዠቀዥ ነው ውጤት የሚመጣው ትላለች። ኢየሱስ ግን ስታርፍ ነው ውጤት የሚመጣው ይላል። አንደኛ መፍትሄ ሲያደርግላችሁ አሳርፏችሁ ነው መፍትሄ የሚያደርግላችሁ። እህቶች ማረፍ ማለት ከእግዚአብሔር ዘንድ መፍትሄን ለመቀበል ምልክት ነው። ማረፍ ምልክት ነው፣ የመፍትሄ ምልክት ነው ወገኖቼ። ይህን ስሙኝ። በዚች የአገልግሎት ዘመኔ አማኞች የማይወዷቸውን ወይንም የማይታዘዟቸው 4 ቃላቶች አሉ። 4 የእግዚአብሔር ቃላቶች አማኞች በቀላሉ የማይታዘዟቸው 4 ቃላቶች። አንደኛ ተው የሚለውን ቃል አማኞች አይታዘዙም። ተው የሚለውን ተው ከዚህ ልጅ ጋር፣ ተው ከዛ ልጅ ጋር፣ ተው በዚህ መንገድ፣ ተው በዚህ ተው የሚለውን ነገር አማኞች በቀላሉ አይተውም ወገኖች። በህይወቴ ውስጥ
ዘመኔን ከበሉ ነገሮች ውስጥ አንዱ ተው ያለኝን ነገር በቀላሉ አልተው ብዬ ነው። ቃል ያለኝን ነገር በቀላሉ አልጣል ብዬ ነው። አንደኛ አማኞች በቀላሉ የማይታዘዙት ቃል ተው የሚል ነው። ሁለተኛ አማኞች በቀላሉ ለመታዘዝ የሚከብዳቸው ቃል ጊዜ ገና ነው የሚለውን ቃል። ወገኖቼ ስሙኝ፣ የጸሎቱ ሰዓት ይሆናል እኛ ጋር ያለው፣ የመልሱ ሰዓት ጋር ግን እግዚአብሔር ጋር ነው ያለው። ድምፁ ይሆናል ነቢያቱ ጋር ያለው፣ የፍጻሜው ሰዓት ግን ያለው እግዚአብሔር ጋር ነው። በጣም ከእግዚአብሔር ጋር ማያግባባን ነገር ቢኖር የጊዜ ጉዳይ ነው። ስለዚህ ወይ እንቀድመዋለን ወይ እንዘገይበታለን። በመሰረቱ ይወላችሁ መዘግየት የሚባለው ነገር ውጊያ እንደሆነ ሁሉ መቅደም የሚባለው ነገር ኃጢአት እንደሆነ ወቁ። እኛም ፎር ዘ ሴክ ኦፍ የምንዋጋው መዘግየትን ነው። መቸኮል እግዚአብሔር ያሰበው ትክክለኛ ነገር ወደ እጆቻችሁ እንዳይመጣ እግዚአብሔርን መቅደም ማለት ነው መቸኮል። ደግሞ በዘመን አይቻለሁ ትክክለኛው ነገር ወደ ህይወታችሁ ከመምጣቱ በፊት ፌኩ ይመጣል። እግዚአብሔር ያሰበላችሁ ነገር ከመምጣቱ በፊት ፌኩ ይመጣል። ጠላት በፌኩ ነገር አስቸኩላችሁ ከሪሉ ነገር ጋር እንድትተላለፉ ያደርጋል። ሁለተኛ አማኞች የማይታዘዙት ነገር ቢኖር ጊዜ ገና ነው የሚለው ነው። ሶስተኛ አማኞች ከማይታዘዙት ነገር ውስጥ አንዱ እረፉ የሚለውን ነገር። እረፉ ነው። ባይብልን ብታየው እረፉ የሚል ቃል ብዙ ትሰማላችሁ። በቀላሉ ስለማናርፍ ነው። ለምን መሰላችሁ? ማረፍ ለኛ መቀደም ነው የሚመስለን። ማረፍ ለኛ መበለጥ ነው ይመስለን። በጓደኛ መቀደም፣ በጓደኛ መበለጥ፣ በማህበረሰብ መበለጥ ነው ይመስለን። ወሮቼ ከጌታ ዘንድ መፍትሄ የሚሆንላችሁ ስታርፉ ነው። በእኛ ህይወት ውስጥ ኢየሱስ የኛን ነገር መስራት አይደለም የሚከብደው፣ እኛን ማሳረፍ ነው የሚከብደው። እኛን ማሳረፍ ነው የሚከብደው እንጂ እሱ የኛን ነገር መስራት አይከብደው። እናንተ የቆማችሁለት እሱ ይቀመጣል፣ አይሰራም። ባይዘው እናንተ የተቀመጣችሁለት ግን እሱ ይቆማል። ሁለታችንም ቆመን አይሆንም። ሁለታችንም እየሰራን አይሆንም። ወገኖቼ ከጌታ ዘንድ መፍትሄን የምትፈልጉ ከሆነ ኢየሱስ መፍትሄን የሚያስጀምረው ከማሳረፍ ነው። ይሁት ደቀ መዛሙርቶቹ ይሄዱ ሲል ኢየሱስ ግን ይረፈዋል። አሪፍ አይዲያ የሚመስለው እኮ የደቀ መዛሙርቶቹ ነው ይሄዱ የሚለው። ሁሉ እንደምላችሁ በዘመናችሁ መጠንቀቅ ያለባችሁ ክፉ ሐሳብ አይደለም፣ መልካም ሐሳብ ነው። ጉድ አይዲያ ሁልጊዜ ጋድ አይዲያ ስላልሆነ መልካም ሐሳብ ሁሉ የእግዚአብሔር ሐሳብ አይደለም። ጥሩ ሐሳብ ሁሉ የእግዚአብሔር ሐሳብ አይደለም። ራሴን የጠላለፍኩበት መንገድ ጥሩ ሐሳቤ ነው። እግዚአብሔር ጥሩ ሐሳብ አይደለም የሚፈልገው፣ የሱም ሐሳብ ነው የሚፈልገው። ስለዚህ አንደኛ አማራጭ ሳይሆን መፍትሄ ያለው ጌታ ለህይወታችሁ መፍትሄን ሲያደርግ እናንተ ውስጣችሁን ያሳርፈዋል፣ ውጫችሁ እንዲሁም ሰው ሁሉ ጉድ ይላል። አርፈ ሲያይ በዚህ በተወደደ ዘመን አርፋል ይላል። አሁን እኮ ይመስላል እኛ ራሳችን ይውላችሁ አሁን እዚህ ቲክቶክ ላይ የእግዚአብሔርን ቃል እየተካፈልን እኮ ስንቱ መኪና ገዝቷል በዚህ ሰዓት፣ ስንቱ ህይወቱን ለውጧል። በጣም ብዙ ነገር እያደረገ ያለ እኮ በዚህ ሰዓት አለ። ብዙዎች እኮ ብዙ ነገር እያደረገ። ስለዚህ መቀመጥ ሞኝነት አይደለም፣ መቀመጥ ሽንፈት አይደለም። መቀመጥ እግዚአብሔር ለሚያደርገው ነገር መታዘዝ እንጂ። ከጌታ ዘንድ መፍትሄን ስታገኙ ኢየሱስ ለእናንተ አማራጭ ሐሳብ ሳይሆን መፍትሄን ያለው ካልኳችሁ መፍትሄን ከማድረጉ በፊት አንደኛ እናንተን ያሳርፋችኋል። ተረጋጋው፣ ኩልዳውን ተረጋጉ። ኳስ በምድር ይሁን እንኳን ያመነ የለመነ ራሱ ተረጋግቶ ነው የሚኖረው እዚህ ምድር ላይ።
ማንን የትኛውን ሰው ጥሎ ነው የምታውቀው አንተ? የትኛውን ሰው ትቶ ነው የምታውቀው አንተ? የትኛውን ርስቱ ነው እግዚአብሔር ለማላገጫ አድርጎ የምታውቀው እንዴ? እመነኝ፣ ያንተ ነገር ከስሙ ጋር ስለተገናኘ ያንተ መውደቅ የሱ ስም መነቀፍ ስለሆነ እሱ ደግሞ ለስሙ ጠንቃቃ አምላክ ስለሆነ ታዲያ ስለ ስም ስትል እኮ በጽድቅ መንገድ መራኝ ስለ ስሙ የሚጠነቀቅ አምላክ ስለሆነ በላይ ስለተጠራው ስም፣ በሕይወት ላይ ስለተጠራው ስም፣ በቤት ላይ ስለተጠራው ስሙ የሚጠነቀቅ አምላክ ስለሆነ በሩን ከፍቶ ለማንም ማላገጫ የሚያደርግ አምላክ የለም ወገኖቼ። ከሱ ዘንድ መፍትሄ ሲሆን አንደኛ አሳርፎን ነው መፍትሄ የሚያሳየን። አንድ ሁለተኛ ትንሽ እየተቻኮልኩ ያለሁት እኔ ጋራ መብራት ስለጠፋ እንትን እንዳልል ከሚል አንጻር ነው። ሁለተኛ አማራጭ ሐሳቦች ሳይሆን መፍትሄ ያለው ጌታ መፍትሄን ሲሰጣችሁ፣ ሁለተኛ መፍትሄን የሚያደርግላችሁ ቦታውንም አይቀይረውም፣ ጊዜውንም አይቀይረውም፣ ውጤቱን ግን ይቀይረዋል። ማሊቬኒ ክራቫላ ቫጃና ማሳ ኢየሱስ ያድናል። ቦታውን ሳይቀይረው ምሽቱን ሳይቀይረው ውጤቱን ግን ይቀይረዋል። ይሁት አሁን እኛ ቦታ ሲቀየር ውጤት የሚቀየር ይመስለናል። ሲዝን ሲቀየር ውጤት የሚቀየር ይመስላል። ለሱ ቦታም ሳይቀየር ሲዝንም ሳይቀየር ውጤት ቀያሪ አምላክ ነው። ባይዘው የግድ ለአንተ መፍትሄ ለማምጣት ቪዛ ሊመታል አይገባም። ባይዘው ቪዛ ሊመታል አይገባም። ሀገር ስትቀይር አይደለም ለውጥ የሚመጣው። ባይዘው እንደሱ ብቻ አታስቡ። ቦታውን ሳይቀይረው ውጤት የሚቀይር ጌታ ነው። ዘመኑን ሳይቀይረው ውጤት የሚቀይር ጌታ ነው። ቦታው ምድረ በዳ ነው። ጊዜው መሽቷል በተባለበት ቦታ ላይ ቦታውም ሳይቀየር ጊዜውም ሳይቀየር ያ ህዝብ ግን ከመፍትሄ ጋር ተገናኝቷል። ወገኖቼ ብዙ ጊዜ ቦታና ጊዜ የሚባሉ ነገሮች ከእግዚአብሔር ቃል በላይ ህዝብን እየሰበኩ የማሳመን አቅማቸው ቀላል አይደለም። ምንድነው? ምንም እኮ ባይዘው እስራኤል እኮ ታውቃላችሁ፣ እስራኤል በከነዓን የበላው እኮ ፖም ነው። በከነዓን አሁን ከነዓን ማርና ወተት ያለባት ከተማ ናት። ማርና ወተት ያለባት ከተማ ናት ማለት ንብና ላም ያለባት ከተማ ናት ማለት ነው። እስራኤል በከነዓን ወተት አለ፣ በከነዓን ማር አለ። በምድረ በዳ ግን እኮ የመላእክ ምግብ ነበር የነበረው እንዴ! ባይዘው በምድረ በዳ የሆነልንን ነገር በፍጻሜዎቻችን እንኳን አላየናቸውም። በምድረ በዳ በከነዓን የከነዓንን ፍሬ አይተዋል። በምድረ በዳ ግን የሱን ብቸኛ መፍትሄ አምጣኝነት አይተዋል። ባይዘው ብቸኛ እንዴት እሱ ከምድረ በዳ በላይ እንደሆነ እቺ በመሰረቱ ስሙኝ። እግዚአብሔር ትልልቅ ነገሮችን ሊያሳያችሁ ሲያስብ መንገዳችሁንና ቦታችሁን ምድረ በዳ ያደርገዋል። ማንነቱን ሊያሳያችሁ ሲያስብ ሊያሳያችሁ ሲያስብ መንገዱንና ቦታውን ምድረ በዳ ያደርገዋል። በምድረ በዳ መንገድና በምድረ በዳ ቦታ ላይ ከምድር የሚሆን ነገር ስለሌለ እንዴት ከእግዚአብሔር ምን አይነት ነገር እንደሚሆን የሚያሳየ በምድረ በዳ መንገድና በምድረ በዳ ቦታ ላይ። ሁለተኛ ከእሱ ዘንድ እሱ መፍትሄ ሲሆንላችሁ፣ እሱ ለእናንተ አማራጭ ሐሳብ ያለው ሳይሆን መፍትሄ ያለው ጌታ። ሁለተኛ መፍትሄ ሲያደርግላችሁ ቦታውንም ሳይቀይረው ሰዓቱንም ሳይቀይረው ግን ውጤቱን ሰጥቷቸዋል፣ መፍትሄውን ሰጥቷቸዋል። ያለ ቦታ ለውጥ፣ ያለ ሲዝን ለውጥ መፍትሄውን አይተዋል። ይላችሁ እቺ ስሙ፣ ይሄን ስሙ ይባይዛው። እኛ ብዙ እንደዚህ እናስባለን። ለምሳሌ ይላችሁ ያለንበት ሁኔታ ብዙ ጊዜ የእግዚአብሔርን ዴፊኒሽን ያበላሽብናል። የጌታን ዴፊኒሽን ልክ ምድረ በዳ ውስጥ ስንገባ
የእግዚአብሔር ችሎታ ምድረ በዳ ላይ ፖዝ የሚያደርግ ልክ አሪፍ ቦታ ስንገባ እግዚአብሔር አሪፍ ቦታ ላይ እግዚአብሔር እኮ ግብፅ ውስጥ ሰርቷል የነሱ ባልሆነ ሀገር ላይ ምድረ በዳ ላይ ሰርቷል ምንም ነገር በሌለበት ቦታ ላይ ከነዓን ራሱ ሰርቷል ወተትና ማር እግዚአብሔር ጨለማ ላይ የሚሰራ ብርሃን ላይ የሚሰራ ምድረ በዳ ላይ የሚሰራ ከነዓን ላይ የሚሰራ ሰው በሌለበት ቦታ የሚሰራ ሰው ሲኖር የሚሰራ እግዚአብሔርን ለመስራት ሁኔታዎች የማይዙት አምላክ ነው። ሁለተኛ ከጌታ ዘንድ መፍትሄ ሲሆንላችሁ ቦታውን ሳይቀይረው ጊዜውንም ሳይቀይረው ግን መፍትሄ ይሰጣችኋል። በዛው እኮ the higher degree of የእግዚአብሔር መፍትሄ ማለት ነው። እግዚአብሔርን ብቻውን የምትታወቁበት እንደዚህ አይነት ቦታ ነው። ከዚህ በፊት መስክሬላችኋለሁ። እዚህ ቦታ ላይ አንድ የእግዚአብሔር ሰው በውጭ ሀገር አንድ ቀን እንደዚህ አልኩ አለ። ጌታ ሆይ እኔ አባት የለኝም እናት የለኝም ዘመድ የለኝም አልኩ አለ። ይሄ እግዚአብሔር ሰው ምንም ነገር እኮ እዚህ ምድር ላይ የለኝም ስላለ ጌታ እንዲህ አለኝ አለ። ለተአምራት የምትመቸኝ እኮ ለዚህ ነው አለኝ አለ። ወደ ማንም ስለማትሄድ ወደ ማንም ስለማትሄድ ወኖቼ አሁን ያላችሁበት ቦታ ሳይቀየር መፍትሄ ይሰጣችኋል። ባይዘው አሁን ያላችሁበት ጨለማ ሳይቀየር መፍትሄ ይሰጣችኋል። እሱ የመፍትሄ አምላክ ነው። ጨለማው መፍትሄ ለመስጠት አይከለክለውም። ቦታው መፍትሄን ለማድረግ አይከለክለውም። ባይዘው አማራጭ ሐሳቦች ሳይሆን መፍትሄ ያለው ጌታ ሁለተኛ መፍትሄን ሲያደርግልን ቦታውንና ጊዜውን ሳይቀይረው መፍትሄ ይሰጠናል። ክብር ለኢየሱስ ይሁን። ሶስተኛውንና የመጨረሻውን ተናግሬ እጨርሳለሁ። ይሄ ፓርት 2 ስብከት ነው እንዳልኳችሁ ቅድም ኩኪሻ ኦልሞስት አሁን ከተናገርኳቸው ነገሮች ውስጥ ኦልሞስት ነው የተናገረችው። ባይዘው ኦልሞስት እንዲሁም እንደኔ እንዳንተ ስሜት ምን ነበር ብትለኝ ብትጨርስ ደስ ይለኝ ነበር። ባይዘው እሷ ብትጨርስ እሱ ለኛ አማራጭ ሐሳቦች አይደለም ያሉት መፍትሄ ነው ያለው ወገኖቼ። መፍትሄ ነው ያለው። ሶስተኛ እሱ መፍትሄ ሲያደርግላችሁ ሶስተኛ ኢየሱስ ባርኮ ከሰጣቸው በኋላ ሁሉም በሉ ይላል። ባይዘው ግን በሉ ብሎ አይጨርስም። ጠገቡ ይላል። ጠገቡም ብሎ አይጨርስም። ተረፈ ይላል። ምን ማለት ነው? ሶስተኛ መፍትሄ ሲያደርግላችሁ ይሄን ስሙኝ። ባይዘው ለምን ይመስላችኋል ባይብል በሉ ጠገቡ ተረፈ የሚል? ወደ ቤታቸው እስኪሄዱ ድረስ ማዳረሻ አይደለም የሰጣቸው። ማዳረሻ አይደለም የሰጣቸው። እስከ ሙሉ ጥጋብን ነው የሰራው። ሙሉ ነገር ነው የሰራው። ሙሉ ነገራቸውን ነው የሰራው። ባይዘው ሶስተኛ እሱ አማራጭ ሐሳብ ያለው ሳይሆን መፍትሄ ያለው ጌታ መፍትሄ ሲሰጠን 25% አይሰጠንም፣ 50% አይሰጠንም፣ 75% አይሰጠንም። ሙሉ የሆነ መፍትሄ ነው የሚሰጠን። እችን ከታች ጻፉልኝ። ኢየሱስ ሙሉ የሆነ መፍትሄ ይሰጠኛል ብሎ በልተው ሳይጠግቡ አይደለም የሄዱት። ባይዘው በልተዋል ግን አልጠገቡም ተብሎ አልተጻፈም። ባይዘው ነካክተው የሚተውት አይደለም የተሰጣቸው። ባይዘው ጠግበው የሚተርፋቸውን ነገር ነው ያደረገው። ኢየሱስ ጌታ ነው። እሱ የሚያጠግብ እንጂ የሚያበላ አምላክ አይደለም። ባይዘው የሚያጠግብ አምላክ እንጂ የሚያበላ አምላክ አይደለም። የሚያበላ አምላክ አይደለም፣ የሚያጠግብ አምላክ ነው። ሙሉ ነገር ነው የሰጣቸው። ጠግበው እስኪተርፋቸው ድረስ ነው የሰጣቸው። ይህን ስሙኝ። ባይዘው ሶስተኛ አማራጭ ሐሳብ ሳይሆን መፍትሄ ያለው ጌታ መፍትሄ ሲሰጠኝ ሙሉ መፍትሄ ነው የሚሰጠኝ። ፍጹም መፍትሄ ነው የሚሰጠኝ። ሙሉ መፍትሄ፣ ፍጹም መፍትሄ፣ ሙሉ መፍትሄ፣ ፍጹም መፍትሄ ነው የሚሰጠኝ። ይህን ብዬ ጨርሳለሁ። ባይዘው በያዕቆብ መጽሐፍ ላይ በጎ ስጦታና ፍጹም በረከት ይላል።
ከላይ ከብርሃናት አባት ይወርዳሉ ይላል። ዘቦኝ ይህ ሐሳብ ስለ ስጦታና ስለ በረከት አይደለም የሚያወራው፣ ስለ ስጦታው አይነትና ስለ በረከቱ አይነት ነው የሚያወራው። ስጦታው ምን አይነት ነው ስትሉት ያዕቆብን በጎ ነው ይላል። በረከቱ ምን አይነት ነው ስትሉት ፍጹም ነው ይላል። ኮምፕሊት ነው፣ የተጓደለ አይደለም። ባይዘው የተጓደለ ብሌሲንግ የለውም። የተጓደለ አይደለም። ባይዘው የተጓደለ አይደለም። ባይዘው ስለዚህ ሶስተኛ የመፍትሄ አማራጭ ሐሳብ ሳይሆን መፍትሄ ያለው ጌታ ለዚህ ትውልድ መፍትሄ ሲያደርግ ሙሉ የሆነ መፍትሄ የሰጣቸው፣ ፍጹም የሆነ መፍትሄ የሰጣቸው፣ የሚበሉት ሳይሆን የሚጠግቡት፣ የሚጠግቡት ብቻ ሳይሆን የሚተርፋቸው። ፓስተር ባዬ በዚህ ቀን መልእክት ምንድን ነው ስትሉኝ፣ መልእክቴን በዚህ ሰመራይዝ አድርጌ ጨርሳለሁ። እኛ ለኛ ብዙ አማራጭ ሐሳቦች አሉ፣ ብዙ አማራጭ ሐሳቦች አሉ በየዕለት የምናስበው። ወገኖቼ ሰዎች ሁልጊዜ ከሐሳባቸው መሸሽ አይችሉም። ከሰው ሐሳብ መሸሽ አይችሉም። ከፍርሃት መሸሽ አይችሉም። ባይዘወይ የማትችሉበት ጉዳይ ቢሆን እኛ ለኛ ስሙ ባይዘወይ እኛ ለኛ አማራጭ ሐሳብ ነው ያለን። ሁልጊዜ ለባዬ ሲያስብ አማራጭ ሐሳብ ነው ያለው። ከጊዜ አንጻር አማራጭ ሐሳብ አስባለሁ። ከቦታ አንጻር አማራጭ አስባለሁ። ሰዎች ለእኔም ብዙ ጊዜ አማራጭ ሐሳብ ሰጥተውኝ ያውቃሉ። አማራጭ ሐሳብ በጣም ባዬ ጥሩ ነገር እኮ አለ፣ ለምን በዚች በኩል አትሞክርም የሚል ብዙ አማራጭ ሐሳብ፣ ከርህራሄ የሆነ ቤተሰብ ለኛ በጣም ብዙ አማራጭ ሐሳብ አለው። ጓደኞቻችን በጣም ብዙ አማራጭ ሐሳብ አለው። አንቺ እኮ ቆንጆዬ ልጅ ነሽ፣ ይሄን ማድረግ ትችያለሽ የሚል ብዙ አማራጭ ሐሳብ አላቸው ሰዎች። ዕለት ዕለት በአማራጭ ሐሳብ የሚያነቃቁንም የሚያደክሙንም ሰዎች በዙሪያችን አሉ። አንዳንዱ በአማራጭ ሐሳብ ያነቃቃናል፣ አንዳንዱ ደግሞ በአማራጭ ሐሳብ ያደክመናል። በአማራጭ ሐሳብ የሚያደክሙንም የሚያነቃቁንም በጣም በርካታ ሰዎች አሉ። ወገኖቼ እኛ ለኛ ከጊዜ አንጻር፣ እኛ ለኛ ካለንበት ቦታ አንጻር ብዙ የአማራጭ ሐሳቦችን እናስባለን። ሰዎች ለኛ ብዙ የአማራጭ ሐሳቦችን ያስባሉ። እሱ ግን ለኛ አማራጭ ሐሳብ አይደለም ያለው፣ መፍትሄ ነው ያለው። እሱ ለኔ ኦፕሽን አይደለም ያለው፣ ሶሉሽን ያለው። እሱ ለኛ ኦፕሽኖች አይደለም ያሉት፣ ሶሉሽን ያለው። አማራጭ ሐሳቦች ሳይሆን መፍትሄ ያለው ጌታ ግን መፍትሄን ሲያደርግልን አንደኛ አሳርፎ ነው መፍትሄ የሚያደርግልን። ሁለተኛ ቦታውም ጊዜውም ሳይቀየር ነው መፍትሄ የሚያደርግልን። ሶስተኛ ሙሉ የሆነ መፍትሄ ነው የሚያደርግልን። በዚህ ማታ እችን ምሽት የሚቀጥለውንም ዘመን እግዚአብሔር የመፍትሄን ጊዜና የመፍትሄን ዘመን ያደርግልናል። ደግሜ እላለሁ፣ ኢየሱስ ለኛ አማራጭ ሐሳብ ሳይሆን መፍትሄ ነው ያለው። እሱ መፍትሄ ሲያደርግልን አንደኛ አሳርፎን ነው፣ ሁለተኛ ጊዜውና ቦታውን ሳይቀይር ነው፣ ሶስተኛ ሙሉ የሆነ መፍትሄ ነው የሚሰጠን። መልሼ ወደ ኩኪሻ መልሰዋለሁ። ከዛ ደግሞ እናንተ የምትሉትን ነገር ብላችሁ እንጸልያለን። ኩኪሻ ወደ አንቺ መልሼዋለሁ። ስፒሪቱ አንቺ ጋር አለ። ወደ አንቺ መልሼዋለሁ። ይነሳ። ክብር ለኢየሱስ ይሁን። አሜን። እግዚአብሔር ለኛ ኦፕሽን አይደለም ያለው አይደል? ሶሉሽን ነው። ሶሉሽን ነው። አንድ ነገር ብቻ ልንገራችሁ፣ መፍትሄ ስትፈልጉ በዚህ በኩል የሆነ ስልክ ኢቢአይ የምትባይ ልጅ ኢቢአይ አይዶሎ ምን ለማለት ፈልገሽ እንደሆነ አላቅም። ኢቢአይ ማለት ስምሽ ምን ለማለት እንደሆነ አላቅም። ኢቢአይ አግብተሻል ወይ? ነይ ውጭ፣ ወደ ላይ ወጥተሽ ነበር ተመልሰሽ ነው የመጣሽው። ሁልጊዜ እግዚአብሔርን የሆነ ነገር ስንጠይቀው
በዚህ በኩል እግዚአብሔርን መፍትሄ ይዘን በዚህ በኩል ደግሞ እንደ ፕላን ቢ እና ፕላን ኤ እንዳናደርግ ይፈልጋል እግዚአብሔር። አደራ፣ እግዚአብሔር የልብ አምላክ አደራ፣ አደራ። እግዚአብሔር ላይ ልባችንን ስንጥል መጣል ብቻ ነው ያለብን። መጣልና መጣል ብቻ ነው ያለብን። ሶሪ። እግዚአብሔር ላይ ልቡን የጣለ ሰው ይምጣ እንጂ አለች ማለት ብዙ ነገር አድክሟችሁ ሊሆን ይችላል። በጣም ብዙ ነገር አድክሟችሁ ሊሆን ይችላል። 12 ዓመት ሙሉ ባለመድኃኒቶች አድክመዋታል። ኧረ እኔ 12 ዓመት ሙሉ ስንት ባለመድኃኒት ጋር ሄጃለሁ። ደግሞ አሁንም መድኃኒት መጣ እያላችሁኝ ነው አላለችም። ምን አለች? ይመጣል በዚህ ያልፋል ነው የምትሉኝ አለች። ኖርማል እንዳይመስለን ስናነበው ብዙ ጊዜ ስለተሰበክ ነው፣ ብዙ ጊዜ ስላነበብ ነው፣ ቃሉ በጣም ፋሚሊየር ስለሆነ ስለምናውቀው ኖርማል እንዳይመስለን። ሴቶች ይሄ ጉዳይ በደንብ ይገባቸዋል። 12 ዓመት አይደለም 12 ቀን ደም ቢፈስ ምን እንደሚሆን ታውቃላ። በዛ ዘመን እንዳሁኑ እንደውም በዚህ ዘመን እሺ እንደው ፕሮቴክት የምናደርግበትም ነገር በዛ ዘመን ምን እዛ ጭንቀት ውስጥና እዛ ችግር ውስጥ ሆና ነው ይመጣል አለቻው፣ ያልፋል አለቻው። እጅንም ጫንብኝም፣ ተቀመጥብኝም፣ እንዲበልብኝም፣ ተናገርብኝም፣ ቃል አውጣብኝ፣ አሁን እንደሚባለው ማለት ምጠላው ቃል እንዲበልብኝ አላለ። ብቻ ይምጣ፣ ጫፏን እነካለሁ አለች። ጫፏን እንድች እነካለሁ እፈወሳለሁ ያለችው ገና ኢየሱስ ክርስቶስ ሳይመጣ ነው። የጠበቀችው እምነቷን ይዛ ነው። እሱ ወደ ኢያሪኦስ ቤት እየሄደ ነው እና ልጄ በሞትና በሕይወት መካከል አለች፣ መተህ እጅን ብትጭንባት ትድናለች የሚል እምነት ነው ያለው ኢያሪኦስ። ምንድነው? ኢየሱስ አብሮት ሄዶ እጁን ሲጭን ልጁን የው እንደምትድን ነው እምነቱ። ይችኛዋ ደግሞ ጫንብኝም አልለው፣ እንዲህ በልብኝም አልለው፣ ወዲያ በልብኝም አልለው፣ ብቻ ይምጣ፣ እኔ ነኝ የማረገውን የማረገው አለች። እንደ እምነታችን እንደሚሆን ወቁ። እዚህ ውስጥ ያላችሁ ሰዎች ብቻ ይምጣ። መቶ አለቃው ጋር ደግሞ ስትሄዱ ምን አለ? ብላቴናዬ ብሎ አገልጋዩ የታመመበት መቶ አለቃ ደግሞ እንደው ልጅ ታሞብኛል እባክህን ብሎ አገልጋዩ የታመመበት መቶ አለቃ ኢየሱስ ወደ መቶ አለቃው ቤት መንገድ ጀመረ ይላል። አዳምጡኝ በደንብ። መንገድ ጀመረ ይላል። እንደኔና እንደናንተ እያሽከረከረ ወይ በራይድ ወይ በምናምን አይደለም የሚሄድ። በዛው በወጥ ቀሚሱ በጠፍር ጫማው እንዲና እንዲህ እያለ ነው የሚፈጀውን እርምጃ ተራምዶ የሚሄደው። እንዲህ ይላል። ማዕከል ላይ ሲደርስ መንገድ ላይ ያለ ኢየሱስ አሰበበትና መቶ አለቃው እንደውም እኮ እኔ ስለ ስልጣን አውቃለሁ፣ እኔ መቶ አለቃ ነኝ፣ ሂድም ብለው ይሄዳል፣ ናም ብለው ይመጣል። ስለዚህ እሱ እኮ ቃሉን ቢልክ እኔ ሳዛቸው በቃሌ አማካኝነት እንደሚመጡ እንደሚሄዱ ኢየሱስን የሚያክል ጌታዬ ቃል ቢልክ እኮ ቃሉን እኮ ለእኔ ቢልክልኝ እዚህ ድረስ ራሱ ሊመጣና እኔ ቤት ሊገባ የሚገባኝ አይደለውም ብሎ ምርጫ መረጠ። እምነት አመነ። ነገሩት መንገድ ላይ ሆኖ ኢየሱስ አለ እንዲህ ብሏል። እንዲህ አይነት እምነት አለ እንዲህ አይነት እምነት በእስራኤል እንኳን አላየሁም። ተናገረ። ታስታውሱ እንደሆነ ብላቴናው ተፈወሰ። ከዛስ ሰዎቹ እኔ ምን አይነት አማኝ እንደሆነ ይህ ሰውዬ ሰዎቹን በስንት ሰዓት ነበረ ተፈውሷል ብላችሁ ንገሩት ያለው ብሎ ሰዓት ያጣራል። የእምነቱ ጥግ ማለት ነው። ዳነ በቃ ዳነ ምናምን አይደለም ያለው። ምክንያቱ ሲባል ኢየሱስ በተናገረበት በዛው ሰዓት ብላቴናው እንደተፈወሰ ማወቅ ስለሚፈልግ ዛሬ እየተነገረ ያለው በፓስተር በኩል እየመጣ ያለ ቃል፣ በእኔ በኩል እየመጣ ያለ ቃል ትንቢት እናንተ ጋር የሚፈጸመው እንደ እምነታችሁ መጠን እንጂ ኢየሱስ ክርስቶስ በቀደም ስናገረው ነበር። ኢየሱስ ክርስቶስ ማስተራችን እንኳን ወደ ገዛ መንደሩ ገብቶ
ይውላችሁ ከተወሰኑት በስተቀር ምንም ማድረግ አልቻለም ተብሎ ተጽፏል። ታውቃላችሁ? ታውቃላችሁ? ራሱ ኢየሱስ እኮ ነው የምነግራችሁ። ክሪቲሳይዝ ሲያደርጉት ይሄ አናውቀውም እንዴ? ይሄ እንዴ ማርያም ልጅ የእነ ዮሴፍ አይደል? ጠራቢው አይደል እንዴ? ይሄ እንጨት የሚሰራው አይደል እንዴ? ይሄ እንደዚህ አይደል እንዴ? እዚህ አካባቢ ያደገው አይደል እንዴ? ይሄ የምናውቀው እዚህ አብሮን እየተላላከ ለዮሴፍ እንትን እንጨት ምናምን እየሰንደ ያደገው ልጅ ይሄ ልጅ አይደል እንዴ? እነሱ ክሪቲሳይዝ እናውቀዋለን፣ አውቀዋለሁ፣ አላውቅም እንዴ? አውቀዋለሁ። እነሱ ያንን ሲባባሉ እዛ ሩቅ ያሉት ያምኑታል ማለት ያምኑትና የልብሱን ጫፍ ይነካሉ። ያምኑትና የዳዊት ልጅ ሆይ ማረ ዝም በል ሲባል ዛሬ ዝም የሚባልበት ቀን አይደለም። የሚያልፈው ማስተራችን ነው የሚባልበት ቀን አይደለም። ዓለም ተሰብስቦ ዝም በል ቢለኝ እያለፈ ያለውን የዳዊት ልጅ ኢየሱስን መጥራቴና ከዚህ ለዘመናት በዕድሜ ልክ ሁሉ ሳላይ የተቀመጥኩበት አይነ ስውርነት ከላይ ላይ ይወገዳል፣ አይኖቼ ይበራሉ ያያሉ ብሎ የወሰነ ሰው አካባቢው ሲቹዌሽኑን አያይ። እንግዲህ መንፈሱ አንቺ ጋር ነው ብሏል። እግዚአብሔር ዘመንህን ይባርከው። በጣም የተጠቀምን ነበር ፓስተርዬ። ስለምንቀባበል ግን ይሰራል። ያው አንዱ መንፈስ በኔም ባንተም ያው ለዘላለም ሳላይ እስከ ዛሬ ድረስ በእድሜ ልክ ሁሉ ሳላይ የቆየው ሰው ነኝ። ዛሬ ግን በፍጹም ማስተሩ እያለፈ ዝም አልልም። ይበቃል አለማየቴ። አካባቢ ተሰብስበው ጸጥ በል ቢለው አልልም። እያለፈ ያለውን አውቀዋለሁ። መፍትሄ ነው። እናንተ እስከ ዛሬ ድረስ እዚህ ቆይ ብዬ እንዲና እንዲህ ስታልፉና ስትሽከረከሩ ማንም ሰው መፍትሄ አልሆነኝም። ስለዚህ ከእናንተ መፍትሄ አይገኝም። ዝም በል ብትሉ፣ ተናገር ብትሉ፣ እንዲበል ብትሉ አልሰማም። ሲባል ማስተሩን ነው የምጠራዋል። ሲባል በኪዳን ስሙ ጠራው። እንዴት አለው? የዳዊት ልጅ ሆይ አንተ ዝም በል ሲል የነበረው በሙሉ አንተ እግዚአብሔር ፊቱን ሲያዞርልህ አብሮ ፊቱን የማያዞርልህ የለም። እግዚአብሔር ፊቱን ሲያበራልህ አንተን የማይመለከት ወደ አንተ በቃ እንደው ወይ ፓስተርዬ የማይል የለም። ትዙዬ የማይል የለም። ንጉስዬ የማይል የለም። ብቻ እግዚአብሔር ፊቱን ያብራላችሁ። ልክ ኢየሱስ ክርስቶስ ዞር ብሎ ማን ነው የጠራውን ሰው ያን የዳዊት ልጅ ሆይ ወደሚለው ያ የእምነት ጥሪ ያ ለዘመናት በዕድሜ ልኩ አይነ ስውር የነበረ እውርነቱ አልያዘውም። እስከ ዛሬ እኮ አይቻላቅም። ምን ያለፋኛል? እኔ እንዲሁ ተፈጥሬያለሁ፣ እንዲሁ ሄዳለሁ። በቃ ድሮም ብርሃንን አላቀውም፣ ዛሬ ባቀውም ባላቀውም ምንም አላለም። ዛሬ ያላችሁበት ችግር ሊኖር ይችላል። እስከ ዛሬ እድሜ ልካችሁን ያሰቃያችሁ ችግር ሊኖር ይችላል። ከተወለዳችሁ ጀምሮ የምታውቁት ችግር ሊኖር ይችላል። አሁን በቅርብ የመጣ ችግር ሊሆን ይችላል። የሆነ ጊዜ ላይ የመጣ ችግር ሊሆን ይችላል። የዳዊት ልጅ ሆይ ብሎ አይኑ እንደበራ እኔ እነግራችኋለሁ። እሱ የዛን ዘመን ላይ የነበረ ኢየሱስ ዛሬ አላረጀም። ዛሬም እየሰራ ነው። ሕያው ነው። ትላንትናም ዛሬም እስከ ለዘለዓለም ያው ላመነ ሰው ይሆኑለት። ላመነ ሰው ይሆኑለት። ጠራው ኢየሱስ ወደ እሱ መዞሩን ሲያዩ አቴንሽኑ ወደዛ አይነ ስውር እንደሆነ ሲያውቁ ና ይጠራሃል ና እንደ ዘመኑ አገልጋዮች መድረክ ላይ የቆመው ዋናው እዛ ቤተክርስቲያን የሚያገለግለው ፓስተር አቴንሽን ሲሰጥ ከስር ያሉትም አቴንሽን ይሰጣሉ። ና ይልሃል። በጣም ድንቅ ነው ኢየሱስ። ዛሬም አለ እሱ ኢየሱስ አለ። ምን አደርግልህ ዘንድ ትወዳለህ? ዲዩ ቲንክ ኢየሱስ አይነ ስውር መሆኑን አጥቶት ነው? እንኳን ኢየሱስ እዛ አካባቢ ያሉት ሰዎች በሙሉ ያውቁታል። አጥቶት ይመስላችኋል? ይህን ጥያቄ የጠየቀው
ዛሬ ምን እጠይቃችኋለሁ? ጌታ ኢየሱስ ምን ያደርግላችሁ ዘንድ ትወዳላችሁ? ዛሬም እሱ ራሱ መንፈስ አለ። ያዙ በልባችሁ። ምን ያደርግላችሁ ዘንድ ትፈልጋላችሁ? ምን ያደርግ? አጥቶት ይመስላችኋል? አጥቶት ነው እንዴ? አይነ ስውር ጠፍቶበት ምን ይታወቃል? አሁን እኮ ያለን እኮ እንትን እኮ ማለት ነው። ሰውየው አይነ ስውር ነው። ከአይኑ እንዲበራለት እንደሚፈልግ ስለማያውቅ አይደለም። ጥያቄው እሱ እንደሆነ፣ ነገር ግን አንድ ነገር ኢየሱስ ክርስቶስ ያለንን ችግር ይዘን ሌላ ጥያቄ ብንጠይቀው ለጠየቅነው ጥያቄ ነው መልስ የሚመልስ። ለጠቅላላ እውቀታችሁ ያለንን ጥያቄ ያለንን ችግር ይዘን ሌላ ጥያቄ ብንጠይቀው ለዛ ለጠየቅነው ጥያቄ፣ ምክንያቱም ጠይቁ ይሰጣችኋል የተባለ ለጠየቅነው ጥያቄ ነው መልስ የሚመልስ። ስለዚህ ምን አደርግልህ አይ ዘንድ አለው እያል። እናንተስ ዛሬ የሆነ ችግር ይዛችሁ ምናልባት ጊዜያዊ መፍትሄ የሆነ የምትፈልጉት እግዚአብሔር ምን አደርግላችሁ ዘንድ ትወዳላችሁ ይላችሁ። እኔ ይህን ነው የምጨምርላችሁ። መንፈሱ አንድ ነው፣ ነገሩ አንድ ነው፣ ሐሳቡ አንድ ነው፣ ቃሉ አንድ ነው። ነገር ግን እንዲህ ይላችኋል፣ ምን አደርግላችሁ ዘንድ ትወዳላችሁ? እናንተ ያዙት፣ በልባችሁ ያዙ፣ በውስጣችሁ ያዙ። ጌታ ሆይ እየኝ በሉት። መንፈስ ቅዱስ ያያችኋል። በውስጣችሁ እንዲያደርግላችሁ የምትፈልጉትን እንደ እግዚአብሔር ሐሳብና እቅድ የሆነ ጸሎት በልባችሁ ውስጥ ያዙ። አሁን እግዚአብሔር ይጎበኘዋል። እሱ በልባችሁ ውስጥ ይህን እንድታደርግልኝ እፈልጋለሁ በሉት። በልባችሁ በጣም የከበደው ምንድን? አባት ሆይ በሉት። ያው በተገኘ ጊዜ ፈልጉት፣ ቀርቦም ሳለ ጥሩ። በዚህ ሰዓት ጌታ የሚጠይቃችሁን ጥያቄ ልብ ብላችሁ ጠይቁት። ልብ ብላችሁ ጠይቁ። አሁን እኔን ፊት ለፊት የምታዩኝ እኔን እንዳይመስላችሁ። እኔ እዚህ መጠቀሚያ ነኝ። ፊት ለፊታችሁ ያለሁት ኢየሱስ ክርስቶስ ነው እያወራችሁ ያለው። ያዙት፣ በልባችሁ ያዙት። አጠገባችሁ እስክሪብቶ ካለ ጻፉት። እግዚአብሔር ይመልስላችሁ። አለፈ ሲባል ብቻ ፎከስ ኦን ሂም። በቃ እሱ ጋር በቃ አእምሯችንም ልባችንም ነፍሳችንም ሁሉ ነገራችን ፎከስ እናድርግ ወደ እግዚአብሔር ማለት ነው። ጌታ መንፈስ ቅዱስ ይኸውላችሁ እንዳልኳችሁ ነው። ፎከሳችንን እሱ ላይ ስናደርግ ብቻ ነው። ጌታ በጣም አቴንሽን ይፈልጋል። ታውቃላችሁ አይደል? አቴንሽን በጣም ይፈልጋል። የምድረ በዳ ምክንያት ምን እንደሆነ ታውቃላችሁ? አሁን ቅድም ፓስተር የምድረ በዳ ሲል ነበር። የምድረ በዳ ምክንያት ምን እንደሆነ ታውቃላችሁ? አቴንሽን እኮ ነው። አቴንሽን እኮ ነው። እሰማለሁ። ሁላችሁም ፖዝ አድርጋችሁብኝ ትሰሚያለሽ እኮ ሻይ ቅዱሳን ታብታብ ብናደርግ ኮፒ ሊንክ ይመስለኛል ኔትወርክ ነውና ሁላችንም ታብታብ ኮፒ ሊንክ እናድርግ። እናውቃለን ደክማችሁ ነበር የዛሬ ሳምንት ድምጽህን ስላልሰማን ብዙ ጎሎብናልና ቤዚ ራሱ እና ተባረክ። ሁላችንም እስቲ ኮፒ ሊንክ እናድርግ በጌታ ፍቅር ሁላችሁ ተባረኩ። እርግጠኛ ነኝ በዚህ ትምህርት ብዙዎቻችሁ እንደተፈወሳችሁ፣ ብዙዎቻችሁ
ወደ እግዚአብሔር እንዴት እንዳላችሁ ሀሳባችሁን ትኩረታችሁ እንዳደረጋችሁ መፍትሄ ማን ጋር እንዳለ ከዚህ በኋላ ለችግሮቻችሁ መፍትሄ ማን እንደሚሆን ብዙን ጊዜ ፓስተርዬ ችግራችን ትንሽ ነገርም ትልቅ ነገርም ይፈጠር ሩጫችን እኔ ስልኬን ነው ማነሳው ሩጬ ወይ አጠገቤ ያለውን ሰው ፈልጋለሁ በቃ ከዛ በኋላ ነው መፍትሄ ካጣው ነው ቀጥታ ወደ እግዚአብሔር የሚሄደውና የመጀመሪያ ምርጫችን እግዚአብሔር መሆን አለበት። የመጀመሪያም እንደዛ ስላችሁ ደግሞ ሁለተኛ ሰው ነው እንዳትሉ። የመጀመሪያም የመጨረሻም እግዚአብሔር ነው መሆን ያለበት። አንደኛም ሁለተኛም ሶስተኛም እስከ መጨረሻው። ከመጀመሪያው ጀምሮ ከምታስተምራቸው ትምህርቶች ጋር በጣም እንትን እያለብኝ ነበር እየገረመኝ ነበርና ስለ ማርያም ስታስተምር ስለ ኢየሱስ የዛኔም ስታስተምር ችግር አለ ማለት አልቆብኛል ማለት አብቅቶልኛል ማለት አይደለም። ትዝ አለክ ያስተማርከንን? አልቆብኛል ማለት አልቆልኛል ማለት አይደለም። አልቆልኛል ማለት አይደለም። በችግራችን ላይ የችግራችን ጌታ አለ እና ያት ከዛኛው ትምህርት ጋር አንድ ሆነብኝ ትምህርቱ ማለት ነው። መንፈሱ እንደዚህ ቀጥታ እየመጣ ነው ከመጀመሪያው ጀምሮ ከጸሎት ተነስተን ስለ ጸሎት አይደል የጀመርነው የጻድቅ ሰው ጸሎት የሚለው ከዛ ትምህርት ጋር ይመሳሰላል እና ሁላችሁም ቅዳሜ አትቅሩ። በእውነት በጣም ህይወት ለዋጭ ትምህርት ነው። በተቻላችሁ አቅም ላይ ባትገቡ መታችሁ ናችሁ ሪካርድን ቢሆን አድርጋችሁ ደግነቱ ዩቱብ አለ የኩካን ዩቱብ ሰብስክራይብ አድርጉ። ከሀ እስከ ፐ የምንማረው ትምህርት እየተቆራረጠ ይለቀቃል እና እዚህ የተማርን ደግሞ ድጋሚ እንደገና ብንሰማ ውስጣችን ውስጥ ሲብሰለሰል እንደገና ስናስበው እንደገና እንትን ስንለው ሞር ውስጣችን ይታተማል በደንብ። ዲያብሎስም የመጨረሻው ዘመን እንደደረሰ አውቆ በታላቅ ቁጣ ተነስቷል። ስለዚህ ነው በቃ ድብልቅልቅልቅ ደግሞ ካልደፈረሰ አይጠራም። እንኳን ተደበላለቅ በጣም ነው ደስ ያለኝ። ምክንያቱም አንዳንድ ሽፍንፍንፍንፍን ያሉ ነገሮች የተገለጡበት ሰዓት ነው። ካልተገለጠ ደግሞ አይሆንም። ብርሃን ደግሞ ጨለማን ማጋለጥ ልማዱ ነው። በቃ አሁን የቤቴን መብራት ባጠፋው ቀጥታ ጨለማ ነው አይደል? ልክ ሳበራው ግን ብርሃን ይዋጣል። አያችሁ? አንዳንድ አስተምሮቶች በብርሃን እየተዋጡ ነው ያሉት። ክብር ለኢየሱስ ክርስቶስ ይሁን። ስለዚህ ዲያብሎስ ተናዷል፣ ተቆጥቷል። እኛ ደግሞ ዝም ልንል አይገባም። ገባችሁ አይደል? አዎ በቃ እናንተ ሼር ስታደርጉ፣ እናንተ ኮፒ ሊንክ ስታደርጉ፣ እናንተ ታፕታፕ ስታደርጉ ቪዲዮ ይነሳል። ሌላ ታሪክ የለው። አልጎሪዝሙ የሚያውቀው ቪዲዮ ብዙ ላይክ እና ብዙ ሼር እና ብዙ ጊፍት እንዳለው ነው የሚያውቀው። አሁን የምንማወራው ስለ ጊፍት አይደለም። ማንም ሰው ጊፍት እንዳይሰጠኝ አሁን አመሰግናለሁ። ጊፍት እንዳይሰጠኝ አሁን ቴንክ ዩ ጊፍት እንዳይሰጠኝ። አሁን ይሄን የማወራላችሁ ስለ አልጎሪዝሙ ነው። ሼርና ኮፒ ሊንክና ታፕ ይሄ ላይክ ጊፍት ምናምን ሲያገኝ አልጎሪዝሙ እንትኑ እንደተወደደ ይሄንን ነው የሚያውቀው። አሁን እሱ ስለኛ ስብከት ስለምን የሚያውቅላችሁ ነገር የለም። አልጎሪዝሙ ክሪኤት የተደረገው እንደዛ ነው። ለዚህ ነው ላይክ ታፕ ምናምን የሚባለው ማለት ገባችሁ? ስለዚህ እዛ ጋር ያለ ተቆጥቷል። ቤዛ ማን ነው የሚል ትልቅ ኩዌስችን ማርክ ላይ ነው ያለው። በቃ የመጨረሻ ጨለማ እየተገፈፈ ነው በብርሃን ገባችሁ? በጣም ብዙዎች ደግሞ እየበራላቸው ነው። እርስ በርስ በጥርጥር ውስጥ እንዲህ ያልነበር እንዲህ ነው እንዴ እያሉ ነው። በቃ እየሰማችሁ ነው አይደለ? በጣም ብዙ ነገር እየሰማችሁ ነው። ደግሞ ለእናንተ ማን ይሄ አይጠፋችሁ። በየቤቱ እየገባችሁ የምትሰሙ ነው፣ እየሰማችሁ ነው። ስለዚህ ምን ሆኗል? በጣም ነገር ተናውጧል። ሲናወጥ ደግሞ በጣም ጥሩ ነው። ብዙ የሚፈወሱ አሉ። ሲናወጥ ጥሩ ነው። መልአክ የውላችሁ ማናወጥ ልማዱ ነው። አንዳንድ ነገሮችን ያናውጣል። አይታችኋል? በቃ ብቅ ሄደው እኮ ዛሬ ቾፍ ብለው እኮ የሚፈወሱት እኮ ሲናወጥ ነበር። አያችሁ?
እንደዛ ነው። አንዳንድ የሚናወጡ ነገሮች ዘለው የሚገቡትን ሰዎች ይፈውሳቸዋል። አያችሁ? ኧረ ይሄ ነገር ግን ቆይ ብለው ነገሩን አጥርተው በደንብ ለመስማት የሚፈልጉ ሰዎች እዛ ተፈውሰው ቁጭ ድነው ቁጭ የዘላለም ሕይወት አግኝተው ቁጭ በግርግር እነሱ የፈለጉትን ቀሚሳቸውንም ማንዘርፈፍ ይችላሉ። እዚህ ላይም መቆለል ይችላሉ። የፈለጉትን ማድረግ ይችላሉ። እውነትን ካልተናገሩ ዋን ቱ ዋን ከእግዚአብሔር ጋር ይጠያየቋታል። ነገር ግን እኔ እንዲህ አይነት ርዕስ ውስጥ ገብቼ አላቅም። ታውቃላችሁ አይደል? ገብቼ አላቅም። ግን ቤዛ በሆነው በክርስቶስ ኢየሱስ ላይ ማንም ማላገጥ አይችልም። ስለዚህ አሁን ድልቅልቁ የወጣበት ሰዓት ላይ አሁን ነገር የሚጠራበት ብዙዎች የሚድኑበት ሰዓት ይህንን ወቁ። ስለዚህ እዚህ መጣው ሪፖርት አለማድረግ አይችሉም። ምክንያቱም ኢየሱስ እየከበረ ነው። አሁን እኮ ሊትራሊ የክርስቶስ ተቃዋሚ መንፈስ እኮ ነው የሆነው። ቤዛ ነው አይደለም እንዴ? ወዴት ፈር ለቆ የመጨረሻ ደረጃ ላይ ደረሰ። ኢየሱስ ክርስቶስ ቤዛችን ነው። አለቅ ደን 4 ነጥብ ደግሜ ይለዋለሁ። እግዚአብሔር ዘመናቸውን ይባርክ። አትደንግጡ አሉ። ምክንያቱም እንደሚደነግጡ ያውቃሉ። ይኸው ሼክ አደረገ፣ ደነገጠ። ዲመን ደነገጠ። በሰው ላይ ተከራይቶ የሚኖር ዲመን ሁሉ ደነገጠ። ምክንያቱም ክብር ለሚገባው ተሰጠ። ስለዚህ ይደነግጣል፣ ሼክ ያደርጋል። ስለዚህ ቤዛችን ኢየሱስ ክርስቶስ ብቻ ነው። ፒሪየድ። ምንም የምንቀባባውን የምናመቻመቸውም የሆነ እንደዚህ የምንለውም ነገር የለም። ቤዛ አንድ ነው፣ እሱም ኢየሱስ ክርስቶስ ነው። ፒሪየድ። ሪዲምድ ያደረገን እሱ ነው። ዋጋ የከፈለልን እሱ ነው። የተሰቀለልን እሱ ነው። የሞተልን እሱ ነው። የሞትን ኃይል መቃብር ፈንቅሎ የተነሳ እንደገና ሞትን አሸንፎ በአብ ቀኝ የተቀመጠ ዛሬም የሚማልድልን ኢየሱስ ክርስቶስ ይባላል። እደግመዋለሁ እኔ አለቅ። እንዳታመቻምቹ ነግሬያችኋል። አሁን ግሩፕ እየተጫወትን አይደለም። when it comes to the truth ግን በፍጹም አናመቻመችም። ይሄ ግሩፕ አይደለም። እኛ ነፍሳትን ፍለጋ ነው። አሁንም የሚድኑ ሰዎች ካለን የነፍሳት ጥሪ ያደርጋሉ ካሉ እኛ እዚህ ጋር ግን አናመቻም፣ በፍጹም አናመቻም። ኖ ዌይ። ቤዛችን ኢየሱስ ክርስቶስ ብቻና ብቻ ነው። ክብር ለኢየሱስ ክርስቶስ ይሁንለት። ስለዚህ በዚህ ድብልቅልቁ በወጣ ዘመን መጥተው እኛ ጋር ያጨበጭቡልናል ብላችሁ እንዳታስቡ። ኖ። አሁን ጥያቄና መልስ ላይ ናቸው። መልስ እግዚአብሔር ደግሞ መልሱን ይመልሰዋል፣ አይቀርም። እግዚአብሔር ብቻውን ይመልሰዋል። በጣም ብዙ ነፍሳት እንደሚድኑ ወቁ። በጣም ብዙ ነፍሳት አሁን ይነቃሉ። በጣም ብዙ ነፍሳት አሁን ይነቃሉ። መንቂያቸው ሰዓት አሁን ነው። ደውል ተደውሏል። አሁን በቃ ማን ነው ቤዛ የሚል ደውል ተደውሏል። ብዙ ነፍሳት ይነቃሉ። አሁን በጣም ብዙዎች ወደ እግዚአብሔር መንግስት ይጨመራሉ። በጣም ብዙ ታዋቂ ናቸው ብላችሁ የምታውቋቸው ሰዎች፣ በጣም ብዙ ነፍሳት የምታውቋቸው የማታውቋቸው፣ ጥያቄ ምልክት፣ እንቅልፍ አተው ማለት ነው። እንቅልፍ አተው እግዚአብሔር የውላችሁ ብርሃን ሲወጣ ጨለማ ይዋጣል። ወዶ ሳይሆን በግዱ ይዋጣል። ስለዚህ ብርሃን ኦልሬዲ በርቷል። አያችሁ፣ ብርሃን ኦልሬዲ ስለበራ አሁን ጨለማን እየገፈፈ ነው። አስተሳሰብን እየገፈፈ ነው። ይህ ካልቸርና እምነትን ሃይማኖት ምናምን አድርጎ ድብስብስብስብስብስ ያደረገውን ነገር እግዚአብሔር ብርሃኑ በርቶበታል። ስለዚህ ምን ይሆናል? በጣም ብዙዎች የሚድኑበታል። ወንጌል በትክክለኛ መሰበክ ሲጀምር የሁላችሁ አሁን እኮ እኛን አልሰማ አሉ። እኛ በተለያየ መልኩ ችግር ውስጥ ተገኘን። በተለያየ መልኩ እንዳንሰማ ሆንን። በተለያየ መልኩ ብዙ ነገራችን አደባባይ ወጣና ጌታ ምን አደረገ መሰላችሁ? ከራሳቸው ታስታውሳላችሁ? ገሊላዊ ይሁዳ እንትና ማን ነው? ገሊላዊ ይሁዳ አልኩኝ። ገማሊያ ታስታውሳላችሁ? ገማሊያ እኮ ከራሳቸው ወገን ተነስቶ ነው
ሐዋርያት እየሰበኩ እያሉ አንዴ ሲደበድቧቸው፣ አንዴ ሲቀጠቅጧቸው፣ በብረት ሲቀጠቅጧቸው፣ አንዴ ሲያስሯቸው፣ አንዴ ሲገፈታትሯቸው፣ አንዴ እስር ቤት በአት ነገር ሲያደርጓቸው አላቆም አሉ። ከዛ አንድ ጊዜ አሉ እንትና ገማሊያ አንዴ አስወጡልኝ፣ እነሱ በዚህ ስም እንዳትሰብኩ ብለን አልነገርናቸውም እያሉ ፈሪሳውያን ጸሐፍት ተሰብስበው ሲቀጠቅጧቸው ሲያባርሯቸው እራሱ ከመካከላቸው ተነሳ። ገማሊያ ተነሳ እና እንዲህ አለ፣ አንዴ እነሱን አስወጡልኛል። ምክንያቱም ከእነሱ ወገን ስላልሆንን እነሱን አስወጡልኝና እኔና እናንተ እናወራለች። ይውላችሁ አላቸው። ቴዎዳስ ተነሳ፣ ራሱን ሰበከ። 400 ተከታዮች ነበሩ። እኔ ብሎ ራሱን ስለሰበከ እሱም ጠፋ፣ ተከታዮቹም ተበተኑ አላቸው። ገሊላዊ ይሁዳም ተነሳ፣ እሱም እኔ ብሎ ራሱን ሰበከ። ተከታዮች ነበሩት፣ እሱም ጠፋ፣ ተከታዮቹም ተበተኑ። እነኚህ ሰዎች ከእግዚአብሔር ከሆኑ ልታጠፏቸው አትችሉም። ከሰው የሆኑት ራሳቸው ጠፍተዋል። ከሰው የሆነ ራሱ ይጠፋል። ከእግዚአብሔር የሆነ ግን እነኚህ ሰዎች ከእግዚአብሔር ከሆኑ ግን ልታጠፏቸው አትችሉም። እንደውም ከእግዚአብሔር ጋር ስትጣሉ ትገኙ ይሆናል አላቸው። እራሱ ከመካከላችሁ ተነሱ። አሁን ምን አደረገላችሁ መሰላችሁ? እግዚአብሔር መጣ፣ ከራሳቸው አስነሳ። በቃ አለቀ። ከራሳቸው የሚያምኗቸው የሚቀበሏቸው ጳጳስ ያሏቸው ህዝብ ቁጭ ብሎ የሚሰማቸው ከራሳቸው አስነሳና እንደዚህ አለ፣ አትደንግጡ፣ ማርያም ቤዛ አይደለችም፣ ክርስቶስ ኢየሱስ ነው ቤዛ ብለው ደን 4 ነጥብ። ከዚህ በኋላ እስራት ቢገጥማቸው፣ ድብደባ ቢገጥማቸው፣ ሞት ቢገጥማቸው አይቆጫቸው። ኢየሱስን ሰብከውት አለቀ። ኢየሱስን ስትሰብክ ምንም ነገር ሊደርስብህ ይችላል። አባቶቻችን ደርሶባቸው በቃ መትረፍን ንቀው ይላል እኮ ሐዋርያት። መንፈስ ቅዱስ ከወረደባቸው በኋላ ከሃዲው ምኑ ተሰብስበው መትረፍን ንቀው ለእውነት ብንድ ተሰነጠቁ ይላል። በዘይት ተቀቀሉ ይላል። እንደ ክርስቶስ አይደለም፣ ዘቅዝቃችሁ ስቀሉኝ። መንፈስ ሲገባብን እንደዚህ ነው የሚያደርግ። አሁን እንደዚህ ነው የሚያደርግ። አለቅ። የተሰቀለውን ክርስቶስን ብቻና ብቻ እናነግሰዋለን፣ እንሰብከዋለን። አለቅ። እዚህ ቤት ሌላ የሚሰበክ ነገር የለም። ራሳችንን አንሰብክም፣ የሆነ ነገር አንሰብክም፣ የሆነ ነገር አንሰብክም። በምንም ሁኔታ ውስጥ ክርስቶስ ብቻውን ይከብራል። አለቅ አለቅ። የቀባን ይባረክ፣ ጸጋ የሰጠን ይባረክ፣ የረዳን ይባረክ፣ ራሱን የገለጠልን ይባረክ፣ ያዳነን ይባረክ፣ ደሙን ያፈሰሰልን ይባረክ፣ ሰው ያደረገን ይባረክ፣ ስሙ ይባረክ። በእኛ ሁኔታ ራሱን ሊገልጥ በወደደው በክርስቶስ ኢየሱስ ራስ እኛን በሱ ውስጥ ራሱን አምኖ እኛን እንድንሰራ ከሱ ጋር ላደረገን ጌታ ስሙ ይባረክ። እኛን ማንም ዞር ብሎ ማያየንን ዞር ብሎ ማያየን ሰብስቦ ለቃቅሞ ከየጨለማው ከድቅድቅ ጨለማ ከየናይት ክለቡ ከየምኑ ይሰበስባል። ስሙ ለዘለዓለም የተባረከ ይሁን። ጌታን ባርኩ፣ ጌታን ባርኩ። በእኔ ራሱን ሊገልጥ ወደደ። ጌታ ኢየሱስ የተባረከ